ሰላም ሰላም ውድ ጓደኞቼ ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ የመጣሁበት ምክንያት መጀመሪያ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ሲጀምሩ ማለት ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ አበረታቱኝ። በርቺ እናታችን ብላችሁ አጠገቤ እንድትቆሙ በትህትና ጠይቃችኋለሁ። እህቶቼ፣ ወገኖቼ ሁላችሁንም በትህትና ጠይቃችኋለሁ። ሁለተኛ ደግሞ ያው ጆርዳን ነው፣ የጆርዳን ኑሮ ማለት ነው ሁላችሁም ታውቃላችሁ። ከኢትዮጵያ ወደዚህ መምጣት የምታስቡ መቼም ይሄንን እየሰማችሁ ይሄንን እያያችሁ ወደዚህ ትመጣላችሁ ብዬ አላስብም። የእውነት ዱሮም ዱሮ ናት። አሁን እንደው ጦርነት መጥቶበት ሀገር ትሆናለች ብዬም አላስብም። ከበፊቱ በፊት ራሱ በጣም አስቸጋሪ ሀገር ናት። በጣም ጭንቀታም አስቸጋሪ ሀገር ናት። መቼም ያው ኑሮ እናሸንፋለን ብለው ነው ሁላችንም ወደዚህ የመጣ ነው። ግን አሁን ደግሞ ብሶበታል፣ የባሰውን ብሶበታል። በቃ ማለት በፊት ትንሽ እንደው ሀገሩ ሰላም ነው ቢመጣም ምንም ያው ጭቅጭቅ እንጂ ሰላም ነበረ። ግን አሁን ብሶበታል። ለራሳቸውም ጭንቀት ላይ ናቸው። መጥተው ደግሞ የሀገሩ ጦርነት ጭንቀቱን እኛ ላይ ነው የሚያሳርፉ። የእውነት እኛ ላይ ነው የሚያሳርፉት። በቃ እና አንድ እህታችን በጣም ችግር ውስጥ ነው ያለችው። የሚደርስልኝ ወይ ኤምባሲ የለ ወይ ቆንስላ የለ፣ ቆንስላ የለም። ለማን ነው አቤት የምንለው? የትም ሀገር ላይ ቆንስላ አለ። እዚህ ጆርዳን ላይ ግን ቆንስላ የለም። እኔ ቆንስላ ብኖርም ያው አለ ለስሙ አለ ይባላል እንጂ አይደርስም። ለድሃ ስለማይደርስ ማለት ነው፣ ለተቸገረ ስለማይደርስ አለ ብዬ አላስብም። እንዳለ አይደለም የምንቆጥረው፣ እንደሌለ ነው የምንቆጥረው። የስንት ዓመት የ4 ዓመት ደሞዝ አልተሰጣትም። 4 ዓመት የተሰራችው ደሞዝ አልተሰጣትም። 2 ዓመት ሰርታ ቀራማ ውስጥ ገብታ ወደ ቢሮ መለሰቻት፣ ማዳሟ ማለት ነው። ወደ ቢሮ መልሳ አሁን ደግሞ ቢሮ ማለት ነው 1 ወር አንድ ቤት 1 ወር 1 ቤት ትሰራለች፣ ግን ብር ምንም አላገኝም ብላለች። እዚህ ላይ ስልክ የላትም። ለቤተሰብ ብቻ በወር አንዴ ትደውላለች። እሱን የምትደውለው በእነሱ ስልክ ነበረ በፊት። እሱንኑ አሁን ስልክ የላትም። ተራ ሰው ነው የሚያስተላልፈው። እና ቆንስላ ብኖረው ይሄንን አይ ነበረ። ቆንስላ ቢያው ይሄንን ይረዳ ነበረ። ለማን ነው ሀቤት የሚባለው? ለምንድን ነው እዚህ አገር ላይ ቆንስላ የሌለው? ይሄንን ነው እኔ አንድ ጥያቄ ማለት ነው። ሁለተኛ ደግሞ አደራችሁን ከኢትዮጵያ ወደ ሌላ ሀገር ሂዱ። እውነት ወደዚህ አትምጡ። ትርፉ ጭንቀት ነው። ትርፉ በሽታ ወስዳችሁ ነው የምትገቡት። እኔ ራሴ ማለት ነው ያየሁት ቤት ማለት ነው ያየሁት ባለፈ ስመጣ ማለት ነው። እኔ የሰዎቹ በፊት የምሰራበት ቤት ነው የተመለስኩ። በእርግጥ ቢሆንም ከሌሎቹ ለየት ይላሉ። ደህና ናቸው ልበል፣ ደህና ናቸው። የነዚህ ሀገር ደህና የለም፣ ግን ከሌሎቹ የተሻሉ ስለሆኑ ነው። ምንድነው የእውነት ይሄ ትክክለኛ እውነታ የሆነ ታሪክ ነው። በቢሮ ነው የመጣሁት። እኔ ጨርሼ ገብቻለሁ ብዬ ወረቀቴን አሰርቼ አይደለም የሄድኩት። ገና ድጋሚ አሳድሼ ነው እንደ አዲስ የመጣሁት። ምንድነው ቢሮ ላይ ማለት ነው ክረምት ውስጥ ነው። የባሰ ክረምት ነበረ፣ ከዚህ የባሰ ማለት ነው። ክረምቱን ጨለማ ውስጥ አስገብቶን ወይ ማብራት ደና መብራት የለ ወይ አንድ ነገር የሚሞቅ የለም። ይሄ በረዶ እንደ በረዶ የሚበርደው ውስጥ አስገብቶን ሄዱና ተኙ ብለን የተመለሰችው። ማታ ይሁን ህፃን ልካ ያው በሩን ክፈትላቸው ቤቱን አሳያቸው ብላ እሷ ፎቁ ላይ ስለማትመጣ አስገብተን እኛ ወይ ምን ተኛበት የለ ወይ ምን ቀምሶ የለም። የመጣኑ ከማንገድ ነው። ማን ነው አንድ ነገር ቅመሱ ብሎ የምሰጠን? ኦና ውስጥ አስገብተን ተመልሳ ሄደች። እኛ እንግዲህ ለብርድ ነው ብለን እዛ ያገኘነው ቡቱቱ ለባብሰን
በቃ ገደም ብለናል፣ እንቅልፍ ሳይሆን ማለት ነው። እኩለ ሌሊት ደግሞ አንዱ መጥቶ በሩ ሲመታ እኛ ደግሞ የባሰውን ፈራን። ማን እናውቃለን? ለማን ነው በር የምንከፍተው ብለን ዝም አልነው። ከዛ እንዴት አድርጎ በርግዶ እንደገባ አላውቅም። ያው የረባ ቤትም ስላልሆነ በርግዶ ገባና እሪ ብሎ ልመታን ሁላ ደረሰ። እኔ ደግሞ ያው አንደኛ ቋንቋ ስለምችል ሰው ስለማናቅ ሰውም ስለማያውቀን ማንም አይመታም እዚህ አልመሰለኝም፣ ሌላ ቤት መሰለኝ ብዬ እኔ መልሳለሁ። በጥፊ ሊመታን አሰበ። የእውነት በጥፊ ሊመታን እና ተነሽነ በዛ ሰዓት ለልጆቹ ምግብ ስሪላቸው አንቺ ትያቃለሽ ቋንቋንም ሁሉንም ብሎ ብለኝ በምን አባቴ ልስራ? አንድ ነገር የለም። ያ ቢሮ የተባለ ኦና ነው። ምን ቢሮ ነው? ኦና ውስጥ ምንም ወይ የሚቆረጥባት ነገር የለ ወይ ምን የለ። እንዳይሞቱ ብዬ ባዶ መኮረኒ ሰርቼላቸው ማለት ነው። የእውነት ባዶ መኮረኒ ሰርቼ ቀማምሰን እኛ ቆሎ ነበረን፣ ቆሎ ቀማማስ ነው። እኛ ባንበላም ችግር የለም። የለመድነው የኛ ኢትዮጵያ ጎበት ነን። ለውዳችን እንትን አንልም እና ጠዋት ተነሳ ደግሞ እሷ መታ ሀገሩን ቅልጥ አድርገች። እሱ 10 ሰዓት ላይ ነው አለ። እሷ ደግሞ ለምን እሷ 10 ላይ ጠዋት 10 ላይ ነው እኔ አልወጣም ወደ ላይ አለች። እሱ ደግሞ 11 ሰዓት አለ። የማንን ነው የምንችለው? 11 ሰዓት እንጠብቃለን ብለን ቁጭ አልነው። ተኩል አለፈ፣ 10 ተኩል ሆነ። መታ ሀገሩን በጠበጠችው። እውነት እንደ ዕቃ ስትወረውረን ነበረ። እንደ ዕቃ ተወርውረን እንደምንም የሆነ ቢሮ ተወሳሰርና እኔ ቢሮ ሲወሰድ እግዚአብሔር ይመስገን ወደው መጥቶልኝ ያው ፋስ ምናምን ሰተኑ ማለት ነው። እኔ ወደው ሰዎቼ መጥቶ ወሰዱኝ። ግን እዛ ያሉት እንዴት እንደሆኑ አላውቅም። ግን በቢሮ አለን። እንደው እውነት የመጨረሻ በቃ የመጨረሻ ነው። ያው ለነገሩ የመጨረሻ ነው ጆርዳን ማለት። ሁለተኛ ደግሞ ምን ልላችሁ ነው፣ የሰው ሐውልት የሚያሳጡት ሀገር ናቸው። የሰው ሐውልት የሚያሳጡት ሀገር ናቸው። አሁን አንድ ጓደኛ ያው በየጊዜ የሄደች ሐውልቱን ታጥባለች። ፈግፍጌ አለች በሽቦ በሁሉንም መድኃኒት አድርጋ አጥባ ነው የምትመጣው። ይሄንን እኔ መጀመሪያ ነው ያየሁት። ወይኔ እኔ እኮ የኖርኩት እናት ሀገር ነው የኖርኩት። መጀመሪያ ቤሩት የእናት ሀገር ነበረ። ኢትዮጵያ ሁለተኛ ኢትዮጵያ ናት። እውነት ሁለተኛ ኢትዮጵያ ነበረች ጆርዳን። ማነው ቤሩት ጆርዳን። እግሬ ጣለኝ። እንግዲህ እዚህ ምንም ማድረግ አይቻልም። ውድ እህቶቼ ልትመጡ ያሰባችሁ ወደ ሌላ ሄዱ፣ እንዳትመጡ እዚህ። የኔ ቪዲዮ ከደረሳችሁ ካዳመጣችሁ እውነት ሌሎቹ ደግሞ እህቶቼ እግዚአብሔር ፈጣሪ ከእናንተ ጋር ይሁን። እሱ ያግዛችሁ። ጠንከር ብላችሁ ጨክናችሁ እቺን ጨረሳችሁ ወደ ሀገራችሁ ለመግባት እግዚአብሔር እርዳችሁ እላችኋለሁ። ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። አበረታቱኝ። በርቺ እናታችን በሉ። አጠገቤ እንድትቆሙ ተስፋ አለኝ። ሰላም ሁኑልኝ።